ወዲህ ነው እንዴት ነው? አይ ማጣራት አለብኝ። አይ ቁጭ ብለና አይሻልም? አይ ማጣራት ባዳዝም ድረይከባ አገባ ቀጥል። ምንድነው? ምን የተፈጠረው ነገር? ማናቸው እነዚህ ሰዎች? ቄን የተወሰነ ጊዜ ከፍቼ ነበር። ከዛ ምንም በማላቀው የተወሰኑ ሰዎች መጥተው ደበደቡኝ። ሱቁንም ሁለተኛ እንዳትከፍታሉኝ። አንቺ ማናቸው እነዚህ ሰዎች? አንተ ሊረዱ የመጡ ነው እኮ። ተረጋጋ። ላንተ ጥቅም ነው የመጡት። ምንድነው ለኔ የሚጠቅመኝ? ማንንም ይረዳልኩ። ሱቁን ከዚህ በኋላ እንዳትከፍት ብሎ ያስፈራራኝ እሱ ነው። ስለዚህ ሱቁን ስከፍት ነው የሆነ ነገር የደረሰብኝ። ስለዚህ ከሱ ውጭ ማን ሊሆን ይችላል? ማለት እኛ እንደምንመጣ ቀድሞ ያቅ ነበር እንዳትነግሪ ያለሽ ምን ማለት ነው? አልገባኝ። ሲመጣ በቃ አለ እንዳትይ ምናምን ብሎኛል። ምክንያቱም ረጅም ጊዜ አይምሮዬ በጣም ጭንቀት ውስጥ ሆነ የቆየሁበት ጉዳይ ነው። ለኔ ረፍቴ ነው። ይሄ አንዱ ይሄ ነው። ይሄ ባልቻ የሚባለው ይሄ ነው። ማንም መጥቶ ቢጠይቅሽ ተለያይተናል፣ ማንም በቃ እዚህ አይኖርም በእኔ ላይ ሊገዛ ፈልጎ ነበረ። እዛ አልተስማሙም። በቃ ትቶታል። ከዚህ በኋላም ተገናኝተንም አናውቅም። በራሪ ብዙ ድብደባ ሱቄን እስከማዘጋ ድረስ ደርሶብኛል። ይሄ ሁሉ እንደዚህ አድራሻን ቀይሬ ተደብቄ የምኖረው እኮ ከጀርባዬ ምን እንዳለ ስለማላውቅ ነው። የምትጠየቀውን ጥያቄ በስነ ስርዓት ንጹህ ሰው ከሆንክ የምትጠየቀው ጥያቄ አለ። ጥያቄም በስነ ስርዓት መመለስ ነው። ወጥተው ከተወሰነ ደቂቃ በኋላ አንደኛው መጣና ስለኔ ምንም አይነት መረጃ እንድትነግሩ አልፈልግም፣ ምንም አይነት መረጃ እንዳትነግሩ ብሎ የሆነ ጠርቀም ያለ ገንዘብ ሰጠኝና ሁለተኛም ቢሮም እንዳትከፍት። ቀጣይ ከሆነ ደቂቃ በኋላ የመጣውና ፊቱ ላይ ያለው የፍርሃት እና የድንጋጤ ምልክት ነው። እንዴት ሊመጡ ቻሉ? አንቺ አልተነገርሽም አይደል? ወይኔ አንተ ምን ሆነ ነው ሚሊዮን ጭራሽ እኔ ባለቤት አይደለም። አቶ ታደሰ ያንን ሰውዬ ለምንድን ነው የሚፈልገው? ምንድነው የዛ ሰውዬ አገልግሎት? ወደ ቤት አይ ይኸውልህ የህግ አካላቶች አሉና ቤዛን ይዘዋት ወጡ። ማን? አዎ እናት እንኳን መጣህ። እኔ በጣም ጨንቆኛል። ምን ጉዳይ ነው? የህግ አካላቶች መሰሉ እና ቤዛን ይዘዋት ሄደዋል። የህግ አካላቶች ናቸው። የሆነ አጋጣሚ እንዲህ ቪዲዮዎችን እየፈተሽኩ እያለ አቶ ታደሰ አንድ ሰው ነፍስ ሲያጠፉ አንድ ቪዲዮ አገኘሁና በጣም ደነገጥኩ። ይህ ብር ከየት እንደመጣ እኔ እናንተ ምን እንደምንሰራ ታውቃለሽ ቤዛ? ይሄን ሲዲ ይሄን ቅጂ ለራሴ ራሱ ስጠኝ እንኳን አላለኝም። ለራሴ ራሱ እንዳላየው እንዳቃጥለው ነበር የነገረኝ። ሚኪ ደብቆ ያስቀመጠው ሰው ስለ ሰውየውን ማን ነው የሚፈልገው? በመጀመሪያው ገንዘቡን እኮ 3 ሁለተኛ ጊዜ ደውዬ ስጠይቃቸው ምን እንዳሉኝ ታውቂያለሽ? ቤተሰቤን ሙሉ እኮ እንደሚገሉብኝ እኮ ነው የነገሩኝ። እሱ ደግሞ ምን አይነት ትልቅ ነገር ቢዝ ነው ይሄን ቤት አንድ ዘበኛ የሚያገኘውን ገቢ ይታወቃል። ሞር ገንዘብ እንዲህ የሚከፈለው ምን አይነት ነገር ቢሆን ነው? ይሄ ሁሉ የእህት ሴራ ነው። እሺ አልኩሽ እኮ በቃ በዛ ካሜራ እየቀጠልኩ እያለ እንዳጋጣሚ ያገኘኝና እንደዚህ ብሎ አወራኝ። የኔ ቤት ውስጥ ያሉትን ነገሮች እንዳለ እንድትቆጣጠርልኝ ይፈልጋሉ። የካሜራ እንቅስቃሴዎችን ሁሉ እንድትቆጣጠርልኝ ይፈልጋሉ። ሰላም፣ ጤና፣ ፍቅር፣ አንድነትን የምንመኝላችሁ የመብረቅ ቻናል ቤተሰብ ተከታታዮች ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ የምገኘው እንደምታውቁት ያው ባለፈው ቪዲዮ ላይ ቢኒያምን አግኝቼው ነበር። ቢኒያምን በቁጥጥር ስር አውዬው ነበር። በዛም ጊዜ እንግዲህ ያገኘኋቸው መረጃዎች አሉ። ከኔ በላይ ማለት እያንዳንዱን ነገር ብዙ ነገር የሚፈልግ የተሰጠው ብዙ ክፍያ የተከፈለው አንድ ሰው እንዳለ ነግሮኝ ነበር። ማለት እኛ ከሱ ብዙ መረጃዎችን እናገኛለን ብለን ነበረ። ከሱ ጋር ልናገኝ የቻልነው ግን አንድ ነገር ብቻ ነው። ያ ምንድነው? አቶ ታደሰን አስፈራርቶ ሲቀበልበት የነበረው አንድ ቪዲዮ እጃችን ገብቷል ማለት ነው። ያ ምንድነው? አቶ ታደሰን እስር ቤት ሊያስገባ የሚችል ሰው ሲገድሉ የሚያሳይ በስነ ስርዓት የሚያሳይ ቪዲዮ እጃችን ገብቷል ማለት ነው። ያው አሁን ላይ አቶ ታደሰን መጀመሪያም ደረጃ ላይ እሳቸውን እስር ቤት ለማስገባት በቂ ማስረጃዎች አሉ። በተጨማሪም ይሄን ማስረጃ አለ። ነገር ግን አቶ ታደሰ ደግሞ አሁን ላይ የት እንዳሉ ምን ውስጥ እንዳሉ ምንም የሚታወቅ ነገር የለም። ያው
ወንድማቸው ልጅ ብለውት የነበረው ክፍለ ሀገር እንደሚኖሩ ነበረ ነግረውት የነበረው። ነገር ግን እኛ ደግሞ ባጣራ ነው መሰረት በደረሱን መረጃዎች መሰረት ደግሞ አቶ ታደሰ እዚሁ እንደሚገኙ ማወቅ ችለናል ማለት ነው። ስለዚህ እነሱ አቶ ታደሰ ከገቡበት ገብተን እንደምንይዛቸው በዚህ አጋጣሚ ቃል ልገባላችሁ እወዳለሁ ማለት ነው ቤተሰቦች። ያው በተጨማሪም ሚኪም የተናገረውን ነገር ሰምታችኋል ማለት አቶ ታደሰ ሲፈልገው የነበረው ሰውዬ ወይም ደግሞ ሚኪ ደብቆት የነበረው ሰውዬ የሚኪ አጎት ሆኖ ተገኝቷል ማለት ነው። የሚኪ አጎት እንግዲህ ከሚኪ አጎት እና አቶ ታደሰ ምን እንደሚፈልጉ ምን ፍላጎት እንዳላቸው ምንም የሚታወቅ ነገር የለም። የሚኪ አጎት የሚገርም ነገር ነው ማለት ያሳለፉት የነበረው ነገር የተፈጠረው ነገር በጣም የሚገርም ነገር ነው። ምክንያቱም በምን ምክንያት እንደሆነ ባይታወቅም ግዴታ ሞተዋል ተብሎ ተወርቶ እንግዲህ ተቀብረው አስክሬናቸው ሞተዋል ተብሎ ተቀብረው ቤተሰብ እርሙን አውጥቶ ብዙ ነገር ከተፈጠረ በኋላ ነው እንግዲህ በህይወት የተገኙት። እሳቸውም የተገኙት የት ነው? አንደርግራውንድ መሬት ውስጥ ፀሐይ እንዳያዩ ተደርጎ ታግተው ለረጅም ጊዜ ተቀምጠው ነበር ማለት ነው። በዛም ምክንያት እንግዲህ አሁን ላይ ትንሽ የአይምሮ እክል ገጥሟቸዋል። እና አቶ ታደሰ ከዚህ ምን ፈልገው እንደሆነ በጣም ግራ የሚገባ ነገር ነው። ለረጅም ጊዜ ነው እንግዲህ እሳቸውን ከአንደርግራውንድ መሬት ውስጥ አድርገዋቸው ፀሐይ እንኳን እንዳይነካቸው አድርገው ይህን ያህል ጊዜ አግተው ያቆያቸው። እንደሚታወቀው ሚኪ አጎት የአበባ እርሻ ያላቸውና ከዚህ በፊት ብዙ ስራ ሲሰሩ የነበሩ ሀብታም የነበሩ ሰዎች ናቸውና አሁን ላይ ከሳቸው ምን ፈልገው ነው ማለት መግደል እስካስፈለገ ሰው እኮ ይገደላል አይደል እንዴ? የሆነ ነገር መረጃ ያወጣብኛል ወይም ደግሞ የሆነ ነገር ይደረጋል ብሎ ከታሰበ ማስወገድ ይቻላል። ነገር ግን ምን እንደፈለጉ ባላቅም ከሚኪ አጎት ምን እንደፈለጉ ባላቅም ረጅም ጊዜ አንደርግራውንድ አስቀምጠዋቸው ጭንቅላታቸው መስራት እስኪያቆም ድረስ ነው ያደረጓቸው። ነገር ግን አሁን ላይ ሚኪ ይህን ነገር እግር በእግር ተከታትሎ አጎቱን እጁ አስገብቶ ደብቆ ራሱ ጋር እያኖራቸው ነበር እና በዛ ምክንያት እንግዲህ ቅድም እንደነገርኳችሁ የአይምሮ እክል እንኳን የገጠማቸው ሰዎች ናቸው። ግን እንደዛም ሆኖ እናቱ ታደሰ በጣም ነው የሚፈልጓቸው። ለምንድን ነው የሚፈልጓቸው? በጣም ግራ የሚገባ ነገር ነው። እሳቸው ጋር ምንድን ነው ያለው ነገር? እነዚህ ሰዎች ከሚኪ አጎት ምንድን ነው የሚፈልጉት? ምን እንደሚፈልጉ ምንም ግራ የሚገባ ነገር ነው ያለው። ስለዚህ እያንዳንዱን ነገር ምን እንደሚፈልጉ ከሚኪ አጎት ምን እንደሚፈልጉ ምንም ግልጽ የሆነ ነገር የለም። ነገር ግን እኛ እንግዲህ ማጣራት ባለብን ልኩ መረጃዎችን ሰብስበን ስለ ሁሉም ነገር የምናጣራና ስለዚህ ጉዳይም ደግሞ ፈልፍለን እንደምናቅ በዚህ አጋጣሚ ልነግራችሁ እወዳለሁ ማለት ነው ቤተሰቦቼ። ስለዚህ ዛሬ ላይ የምገኘው እንደነገርኳችሁ የደላላውን ቤት ተጠቁሜ ነው የመጣሁት ማለት ቢሮ በሄድንበት ወቅት እንግዲህ የደላላው ቢሮ በሄድንበት ወቅት ደላላው ደብዛውን እንዳጠፋና ቢሮውን እንደለቀቀ የት እንዳለም እንደማይታወቅ ነበር ያገኘነው መረጃ። ነገር ግን እኛ እግር በእግር ተከታትለን ማድረግ የምንችለውን ነገር ሁሉ አድርገን ሰፈሩን ደርሰንበታል፣ ቤቱን አውቀነዋል ማለት ነው። አሁን ቀጥታ እስቲ የደላላው ቤት ልንገባ ነው። ገብተን ደግሞ የሚፈጠረውን ነገር እያንዳንዱን ነገር ቤተሰቦቼ አብረን የምናይ ነገር ነው የሚሆነው። ከሱ የምናገኛቸው ጠቃሚ መረጃዎች ይኖራሉ ብለን እናስባለን። ሁሉንም ነገር አብረን ስለምናየው አብረን የምናየው ይሆናል ቤተሰቦቼ። አሁን ውስጥ ገብተን የሚፈጠረውን ነገር አሳያችኋለሁ። ያው ሁሌ እንደምላችሁ እንግዲህ ቪዲዮን ከመጀመራችሁ በፊት ሁላችሁም ይሄንን ቪዲዮ ላይክ እያደረጋችሁ አዲስ የሆናችሁ ሰዎችም ቪዲዮ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ እንድትጀምሩ ፈልጋለሁ። በተጨማሪም ቤተሰብ የሆናችሁ ሰዎች ይህን ቻናል እባካችሁ አሁንም 100,000 እንድታስገቡልኝ ሁሌ ነው እየጨቀጨኳችሁ ያሉት ይገባኛል። ነገር ግን እናንተ የምታግዙኝ በዚህ ምክንያት ስለሆነ ይሄን ነገር እንድታደርጉልኝ ፈልጋለሁ ማለት ነው። ስለዚህ ውስጥ ገብቼ የሚፈጠረውን ነገር አሳያችኋለሁ። ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ቆዩ። መልካም ጊዜ። ቲንኪኛው ቤት ነው። ሰላም እንዴት ነሽ? የኤርሚያስ ቤት ነው አይደል? ነበር ማለት አሁን እዚህ አይኖርም። አንቺ ማን ነሽ? እኔ ባለቤት ነኝ። ኦኬ። ኤርሚያስም የለም? አሁን የለም። ረጅም ኦኬ። እሺ ማለት እኛ መርማሪ ጋዜጠኞች ነበር እና አንዳንድ ጥያቄዎች ልንጠይቅሽ ፈልገን ነበር። መግባት እንችላለን? ወዴት ነው? አይ ማጣራት አለብኝ። አይ ቁጭ ብለና አይሻልም? አይ ማጣራት ቼክ ማድረግ ያለበት ነገር ስላለ እባክሽ ትተባበሪናለሽ። ከኋላ የህግ አካላት አሉ፣ በስነ ስርዓት አለ። ሁሉንም ነገር ይዘን ስለመጣን ምንም ያው የሚያሳስብሽ ነገር የለም። ከኋላ የምታያቸው የህግ አካላት አሉ። ከአንቺ የሚዘረፍም ሆነ የሚጠፋ ንብረት ስለሌለ ፍትሻ ወረቀቱን አምጡና
መፈተሽ ያለብኝ ነገር ስላለ እኮ ወረቀቱ ይመጣልሻል እኮ ይምጣና ለውና ነው ወረቀቱን አምጥላት ይኸውልሽ ወረቀቱ መጥቷል ማመን ከፈለግሽ ይኸውልሽ እኛ ሲጀመር የህግ አካላት ከጀርባችን አሉ አይደል ያይሻል እናንተ ማለት በስርዓት ማስረዳት ነበረበት ስለዚህ በስርዓት ነው እኮ እየነገርሽ ያለሽ ስለዚህ አሁን ተረጋጊና እኛ ቼክ ማድረግ ያለብንን ነገር ማድረግ ስላለብን እሺ ቤተሰቦቼ ያው አሁን የምገኘው የአቶ ኤርሚያስ ቤት ላይ ነው። እንግዲህ አቶ ኤርሚያስ ቤት ላይ ስመጣ ቀጥታ ያገኘኋት አንድ ሴት አለች። እሷም እንግዲህ ባለቤቱ ነኝ ብላኛለች። እሱንም ስለሱም ብዙ ነገር ጠይቄያታለሁ። ካሜራ ጀርባም ያለውን ነገር እያንዳንዱን ነገር ደግሞ ለእናንተ ማሳወቅ ስለሚጠበቅብኝ አሁን ከእሷ ጋር ቆይታ አደርጋለሁ ማለት ነው። ስለዚህ ቤተሰቦቼ የምናደርገውን ቆይታ ሁሉንም ቪዲዮውን እስከ መጨረሻ ተመልክታችሁ ቤቱን በዛውም ላይክ ሰብስክራይብ ኮሜንት እያደረጋችሁ ሀሳብ አስተያየታችሁን እየሰጣችሁ እንድትቆዩ በዚሁ አጋጣሚ ነግራችኋለሁ ማለት ነው። ስለዚህ ከሷ ጋር ቆይታ አድርጋለሁ። መጀመሪያ ያው ፍቃደኛ ሆነሽ ለምንጠይቅሽ ጥያቄዎች መልስ ለመስጠት ወይም ደግሞ እኛ ለምንጠይቅሽ ጥያቄዎች መረጃ ለመስጠት ፍቃደኛ ስለሆንሽ በእኔም በክሩዬም ስም አመሰግንሻለሁ። አሁን ላይ ግን ለኦዲየንስም ግልጽ ለማድረግ ያክል ከአንቺ ጋር ቆይታ ስለማድረግ እስቲ ከስምሽ ጀምረሽ ማን እንደምትባይ ንገሪኝና ወደ ሌላው ነገር ደግሞ ቀጥሎ እንገባለን። ስሜ መክሊት ይባላል። እሺ እንግዲህ ቅድም ስገባ በር ላይ የባለቤትሽ ማለት የአቶ ኤርሚያስን ቤት ነው ወይ ስንልሽ ነበረ ብለሽናል እና ምን ለማለት ፈልግሽ ነው? አልገባኝም። ማለት ነበረ ማለት አሁን ላይ አይደለም ነው ወይስ ምንድን ነው? አይ ነበርን፣ ያው ግጭቶች ነበሩ፣ በመሀል ተለያይተናል። ስለዚህ እዚህ ቤት ላይ አሁን እየኖርሽ ያለሽው አንቺ ብቻ ነሽ ማለት ነው? አዎ ብቻዬን። አቶ ኤርሚያስ ሴት ነው ያለው? ከረጅም ጊዜ በኋላ አላየሁትም። ማለት ምን ነበር ሊያጋጨው ይቻለው? ምንም አልገባኝም። በትዳር ምንም አይነት ልጆች አላፈራችሁም? ቤት ውስጥ ገባ እንግዲህ ምንም አይነት ነገር አላየሁም እና ምንድን ነው ያጋጫችሁ? አንደኛ ነገር እና በትዳርስ ምን ያህል አመት ቆይታችኋል? በትዳር 2 አመት ነው የቆየነው። ልጆች አላፈራም። እሺ በምን ምክንያት ነበር? ማለት ልጅ የመውለድ ፍላጎት አልነበራችሁም ነው ወይስ ሌላ ነገር አለ? እንዴት ነበር? ማለት ልጅ ያልወለዳችሁበት ምክንያት ምንድን ነው? ሙከራ አለ፣ ያው እንግዲህ እግዚአብሔር ነው። እሺ አመሰግንሻለሁ። ግን በትዳር እንግዲህ ለ2 አመት ያህል ቆይታችኋልና ከዛም በፊት እንግዲህ በእጮኝነትም ብዙ ጊዜ አሳልፋችኋል ብዬ አስባለሁ። 2 አመት ማለት ደግሞ በጣም ረጅምና ትልቅ ጊዜ ነው። 2 አመት አብረሽ ስትኖሪ እርስ በርስ ትተዋወቂያለሽ፣ ከቤተሰብ ጋር ትተዋወቂያለሽ፣ ብዙ ግንኙነቶች አሉ። ማለት ሌላ ሰው የማያውቀው እናንተ ብቻ የምታውቁት ብዙ ነገር አለና 2 አመት የሚያህል ጊዜ አብራችሁ ቆይታችሁ እንዴት ነው ስላለበት ሁኔታ የት እንዳለም አላቅም ምንም አላቅም እትይ? ማለት ሳልፈልገው ቀርቼ አይደለም፣ ግን ያው በቃ በጣም ፈልጌዋለሁ፣ ግን ላገኘው አልቻልኩም። እሺ እዚህ ቤት ላይ ስትኖሩ ረጅም አመት 2 አመት እንደኖራችሁ ነግረሽኛልና እዚህ ቤት ላይ ስትኖሩ እንዴት ነበር? ይሄ ቤት የጋራችሁ ነው ወይስ ደግሞ የኪራይ ቤት ነው? እንዴት ነበር ኑሯችሁ? የኪራይ ነው። ኦኬ ተከራይታችሁ ነበር ትኖሩ የነበረው? እሺ እና በኪራይ ነበር ይሄን ያህል ጊዜ የቆያችሁት። የአቶ ኤርሚያስ ስራ ያው እኔ ጠንቅቄ አውቀዋለሁ። ማለት የድለላ ስራ እንደሚሰራ አውቃለሁ ባለቤትሽ እና ያው የድለላ ስራ በእርግጥ ጥሩ ገቢም እንዳለውም ጭምር አውቃለሁ። እና ማለት 2 አመት ያህል ስትቆዩ እንዴት ነው ወደዚህ ስራ ቆይቶ ነው የገባው ወይስ ደግሞ ምንድን ነው? የራሳችሁን ቤት ለመግዛት ያልቻላችሁበት ምክንያት ምንድን ነው? ማለት ያው ታውቃለህ፣ የድለላ ስራ አንድ ጊዜ ታገኝ አንድ ጊዜ ታጣለህ እንጂ ያው ኑሯችን ጥሩ ነው። ቤት ምናምን ነው እንጂ ያልገዛነው፣ ቤት መግዛት አልቻልንም። እሺ ማለት አሁን እንድትነግሪኝ የምፈልገው ነገር ምንድን ነው? አንደኛ የጥላችሁ መንስኤ ምን እንደሆነና ከተጣላችሁ ደግሞ ምን ያህል ጊዜ እንደቆያችሁ አብራችሁ እንግዲህ የኖራችሁ እንዳልሆነ ነገርሽኝ አሁን ላይና ምን ያህል ጊዜ ሆናችሁ ከተለያያችሁስ? 3-4 ወር ያለና። ኦኬ የጥላችሁ መንስኤስ ምን ነበር? ያው የራስ ኬዝ ነው፣ ግድ መናገር አለብኝ። አይ ምናልባት ከጠቀመኝ ነው። ያን ያህል ፕራይቬሲ ነገር ካልሆነ ብትነግሪኝ ደስ ይለኛል። አይ ፕራይቬሲ ይኸውልሽ አሁን ላይ ተረጋግተሽ ስለምታውቂው ነገር እውነትና እውነት ብቻ እንድትነግሪኝ የምፈልገው። ቅድም ስገባም ነግሬሻለሁ። ማለት የህግ አካላት ከጀርባችን ነበሩ። እኔም መርማሪ ጋዜጠኛ እንደሆንኩኝ ነግሬሻለሁ። በተጨማሪም ደግሞ አንድ የተፈጸመ ወንጀል አለ። ስለዛ ወንጀልም እያጣራው እገኛለሁ። በዛም መሰረት እንግዲህ ባገኘኋቸው መረጃዎች መሰረት ባለቤትሽ ከዚህ ነገር ጋር ግንኙነት እንዳለው አውቄያለሁ። በዛም መሰረት ነው እዚህ ቤት የመጣው። ስለዚህ ባለቤትሽ
የወንጀል ስራ ላይ እየተሳተፈ ይገኛል። ስለዚህ አሁን ካንቺ የምፈልገው ነገር ምንድነው? ይልሽ ውሸት የሚባል ነገር እንድትነግሪኝ አልፈልግም። ምክንያቱም አንድ የምትነግሪኝ ውሸት አንቺ ላይም ሌላ ጦስ ይዞብሽ ስለሚመጣ የምታውቂውን ነገር ትክክለኛውን ነገር እንድትነግሪኝ እፈልጋለሁ። በተጨማሪም እንድታውቂ የምፈልገው ነገር ምንድነው? ባለቤትሽ ጋር እኛ የምንፈልገው መረጃ አለ። እሱን ማግኘት ግዴታ ይጠበቅብናል። ስለዚህ የምታውቂውን ነገር እየደበቅሽን ከሆነ በኋላ አንቺ ላይም ጉዳት ሊደርስብሽ ስለምችል እውነት ብቻ እንድትነግሪኝ ነው የምፈልገውና አሁንም አስበሽበት እንድታወሪ ይፈልጋለሁ። አቶ ኤርሚያስ የት እንዳለ ምንም የምታውቂው ነገር የለም? ይቅርታ ግን እንዴ ምንም ቢሆን ያው ባለቤቴ ነው አይደል እንዴ? ማለቴ ወንጀል ውስጥ ምናምን ስትል እኔ ምንም ማውቀው ታሪክ የለም። ሲቀጥል ደግሞ እንዴ በደንብ ነው ማውቀው። እንዴት ይገባል ብዬ አላስብም እንዴ ወንጀል ውስጥ። እሺ አሰብሽም አላሰብሽም አላቅም፣ ግን ሆነም ቀረም ባለቤትሽ አሁን ከወንጀል ስራ ጋር ተገናኝቷል። ወንጀል ስራ ውስጥ ገብቷል እና ደግሞ ይልሽ አሁን እውነቱን እንድትነግሪኝ የሚፈልገው ለአንቺ ብቻ ስትይ ሳይሆን ለባለቤትሽም ጭምር። የምር የምታስቢለት ከሆነ 2 ዓመት ቆይተናል ብለሽኛል። በ2 ዓመት ቆይታችሁ ውስጥ ያደረጋችሁት ብዙ ነገር አለ፣ ማይረሱ ብዙ ነገሮችን አድርጋችኋል። ስለዚህ የምርም ለሱም ጭምር የምታስቢ ከሆነ ለሱ ብቻ ሳይሆን ለራስሽም ጭምር የምታስቢ ከሆነ የምታውቂውን ነገር ትክክለኛውን ነገር ትነግሪኛለሽ። በስነ ስርዓታው ያልኩሽ ነው። ስለዚህ ይኸውልሽ ባጠፋው ስራ ማለት በሰራው ስራ ምክንያት አንቺም እየዋሸሽ ከሆነ ሌላ ችግር ውስጥ መግባትሽ ስለማይቀር ለእስር ልትዳረጊ ስለምትችይ የምታውቂውን ነገር እውነቱን ብቻ እንድትነግሪኝ ነው የምፈልገው። ስለዚህ የት እንዳለ አታውቂም? አሁንም ማለት አሁን እኔ ወንጀል ሰርቷል ብዬ አላምንም። እሱን እኮ ይኸውልሽ ማስረዳት ባለብኝ ልኩ ማሳየት ባለብኝ ልኩ ግዴታ እያንዳንዱን ነገር ለአንቺ ማሳየት አይጠበቅብኝም። ነገር ግን ሆነም ቀረም አሁን ላይ ባለቤትሽ ከወንጀል ስራ ጋር ተነካክቷል ብዬሻለሁ። አሁን የምጠይቅሽን ጥያቄ ብቻ ነው እንድትመልሽልኝ የምፈልገው። ባለቤትሽ የት እንዳለ አታውቂም? ታውቂያለሽ? ማለት ምን አይነት ወንጀል ሰርቶ ነው ይሄን ያህል እንዲህ የሚፈለገው? ይኸውልሽ እያንዳንዱን ነገር አሁን ላይ ለአንቺ ማብራራት አይጠበቅብኝም። ነገር ግን እሱ አሁን በተነካካበት ወንጀል እሱ ሰርቶታል በምልሽ ወንጀል ለብዙ ዓመታት እስር ቤት እንደሚወድቅ እንድታውቂ ይፈልጋለሁ። በተጨማሪም ደግሞ አንቺ አሁን ውሸት እየዋሸሽኝ ከሆነ አንቺም ወንጀለኛ ስለምትሆኚ ግዴታ አንቺም ለእስር እንደምትዳረጊ እንድታውቂ ይፈልጋለሁ። ስለዚህ የምታውቂውን ነገር ምንም ሳትደብቂ እንድትነግሪኝ የምፈልገው። ስለ ወንጀሉ ዲቴል ለአንቺ መንገር አይጠበቅብኝም። ስለዚህ አሁን ላይ አልነግርሽም ለአንቺ። ስለዚህ ስለ ባለቤትሽ ብቻ ነው አሁን ማወቅ የምፈልገው። ባለቤትሽ የት እንዳለ እንድትነግሪኝ፣ የምታውቂውን ነገር እንድትነግሪኝ ብቻ ነው የምፈልገው። ማውቀው ነገር አለ ግን ቃል ከገባልኝ ነው። ስለምንድን ነው ቃል ምገባልሽ? ማለት ባለቤቴ አሁን በቃ እንደማይታሰር ማለት ይኸውልሽ እንደማይታሰር ምናምን የሚባል ነገር የለም። ምክንያቱም ወንጀል ስራ ሰርቶ ከሆነ የሚጠየቀው በሰራው ስራ እንጂ እንደዚህ ቃል በማስገባት ምናምን የሚፈታ ነገር አይደለም። ወንጀል ውስጥ ግዴታ እጁ በተነካካበት መሰረት መቀጣት ባለበት ልኩ የሚቀጣ ይሆናል። ነገር ግን ማለት ነው አሁን አንቺ ማታግዥኝ ከሆነ እሱ ወዳለበት ማትመሪኝ ከሆነ አንደኛ አንቺም ችግር ውስጥ ትገቢያለሽ፣ ሁለተኛ ደግሞ እሱም ላይ የከፋ ነገር ነው የሚደርስበት። ስለዚህ የምታውቂውን ነገር ትክክለኛውን ነገር ብቻ ንገሪኝ። እኔ ምን ወንጀል ውስጥ እንደገባ አላውቅም፣ ግን በቃ ከጊዜያት በኋላ ባህሪው ምናምን እንደድሮ አይደለም፣ ቅይር ብሏል። ቤት ውስጥ ነው የሚውለው፣ አይወጣም ምናምን። ለእናንተም አሁን በቃ እንዳትነቂ ስላለኝ ነው። ማለት እኛ እንደምንመጣ ቀድሞ ያውቅ ነበረ? እንዳትነግሪያለሽ ምን ማለት ነው? አልገባኝም። ሲመጣ በቃ አለ እንዳትዪ ምናምን ብሎኛል። ስለዚህ ባለቤትሽ እዚሁ ነው ያለው ማለት ነው? አዎ። ይኸውልሽ እኛ ቢሮ በሄድንበት ወቅት፣ የሥራ ቦታው በሄድንበት ወቅት እሱ እንደሌለ አጣርተን ነገር ግን ይኸውልሽ የቤቱ መረጃ እያንዳንዱ ነገር መረጃ አግኝተን ነው እዚህ ቤት ስንመጣ የመጣ ነው። ቅድም አሁን እንዳልሽኝ ከሆነ እዚሁ አለ ብለሽኛል። እና የት ነው እዚሁ ማለት የት ነው ያለው ባለቤትሽ? አሁን ጎረቤት ነው ያለው። እዚሁ ግቢ ውስጥ ነው ያለው? እሺ ይኸውላችሁ እባካችሁ እዚሁ ግቢው እንዳለ መፈተሽ ያለበት ነገር እያንዳንዱ ነገር ይፈተሽ። እሱንም ካለበት እንድታመጡልኝ ፈልጋለሁ። እዚሁ ግቢ ውስጥ ነው ያለው እያለች ነው። ስለዚህ እንድታመጡልኝ ፈልጋለሁ። በተጨማሪም ሁሉም ቤት እንዲፈተሽ ፍቃድ የሚጠይቁ ከሆነ ወረቀት አሁን እንድታመጡልኝ ፈልጋለሁ። ግቢ ውስጥ ፍተሻ ጀምረናል። አንተን ሳናወራ በፊት መጀመሪያውን ነው ፍተሻ የጀመርነው ግቢ ውስጥ ገና ከመግባታቸው። ግን ደግሞ ሰዎቹ እያስቸገሩን ስለነበረ ትዕዛዙ እንዲመጣ አድርገን እየጠበቅን ነው። ለዛ ነው እስካሁን የቆየነው። እሺ አመሰግናለሁ። ሁሉን ነገር አድርጉልኝና ወደዚህ ይዛችሁልኝ ነው እሱን። እሺ ከአንቺ ጋር ትንሽ መቆየት ፈልጋለሁ፣ ባለቤትሽ እስኪመጣ ድረስ ማለት ነው። ማለት የባለቤትሽ ከቅርብ ጊዜ ወዲህ ጸባዩ ተቀይሯል ምናምን ብለሽኛል እና ምንድን ነው የተፈጠረው ነገር? እስቲ ያለውን ነገር እንግዲህ አብራችሁ ነው የምታድሩት፣ አብራችሁ ነው እያንዳንዱን ነገር የምታደርጉት እና ቅድም ደግሞ ለመዋሸት እየሞከርሽ ነበር። በዛም ይኸውልሽ ሌላ ነገር ስለሚከተልሽ አሁን ላይ ምንም አይነት ውሸት ሳትዋሽኝ
ገብቶኛል። ምንም አይነት ውሸት ሳትዋሽኝ እያንዳንዱ ነገር እንድትነግሪኝ እፈልጋለሁ። የተፈጠረው ነገር ምንድነው እያሳሰበው የነበረው ነገር? ለአንቺ ምንም ያማከረሽ ነገር የለም? እሱ ያለኝ ነገር ምንም የለም። በቃ ማንም መጥቶ ቢጠይቅሽ ተለያይተናል፣ ማንም በቃ እዚህ አይኖርም በይን ያለኝ። ማለት ይህንን ሲልሽ አንቺ ምክንያቱን አልጠየቅሽውም? ምክንያትህ ምንድነው? ይህን ያረክበት ምክንያት ምንድነው? አሁን እንደነገርሽኝ ከሆነ ቤት እንደተቀመጠ ነግረሽኛል። ቤት ረጅም ጊዜ ቁጭ እንዳለ ጎረቤትም እንደሚሆን ምናምን ነግረሽኛል። እና ምክንያቱ ምንድነው ብለሽ አልጠየቅሽውም? በቃ እንዳልኩ ከቅርብ ጊዜ ወዲህ አንድ ወር ምናምን ይሆናል። በቃ ባህሪው ሁላ ቀይር ብሏል። ምንም ሊያወራ ራሱ ፈቃደኛ አይደለም። ስራም አይወጣም፣ እዚሁ ቤት ነው የሚውለው። በቃ ቤት ውስጥ ነው የሚውለው። እሺ፣ ስለዚህ ማለት ሌላ የምታውቂው ነገር ካለ እንድትነግሪኝ እፈልጋለሁ። ቀረ የምትይው ነገር፣ ምክንያቱም እዚህ ቤት ላይ ከመጣ በኋላ ስራ ካቆመ በኋላ የተፈጠሩ ነገሮች ካሉ እንድትነግሪኝ እፈልጋለሁ። ምንድነው? ምን የተፈጠረው ነገር? ማናቸው እነዚህ ሰዎች? ይኸውልህ ምንም አይነት ማናቸው? ምንድነው? አርፈህ ቁጭ በል ተባልክ። በቃ ቁጭ በል አልኩሽ እኮ ቁጭ በል። አንቺ ማናቸው እነዚህ ሰዎች? አንተ ሊረዱ የመጡ ነው እኮ። ተረጋጋ። ለአንተ ጥቅም ነው የመጡት። ምንድነው ለኔ የሚጠቅመኝ? ማንም ይረዳልኩ። ተረጋጋ እንጂ ተው እንጂ። ይኸውልህ አባቴ አሁን ምንም አይነት እንቅስቃሴ አታርግ። በቃ ግዴታ ይኸውልህ እያንዳንዱ ነገር ማጣራት ስላለብን ነው እዚህ ቤት የመጣ ነው። ስለዚህ ይኸውልህ ተረጋግተህ እንድታወራኝ ብቻ ነው ፈልገው። ምንድነው የምረጋጋው? ቁጭ በል እያልኩ ነው። ቁጭ በል አውራ። አንቺ ምን አይነት ሰዎች ነው? የምን ያጋጋል? የታውቂያቸዋለሽ? ያለውን ነገር አስረዳኝ። ይኸውልህ ሰውዬ ተረጋጋና ስላለው ነገር ስለ እያንዳንዱ ነገር የምታውቀው ነገር ትነግረኛለህ። ይኸውልህ ያጠፋው ነገር ከሌለ እንደዚህ መሆንም አይጠበቅብህም። ምንድነው? ስለምን ጥፋት ነው? በቃ ስለዚህ የሰራኸው ወንጀል ከሌለ አርፈህ ቁጭ በልና። የህግ አካል ናቸው። ወረቀት አሳይተውኛል። ምን አይነት ወረቀት ነው ያሳዩሽ? የመፈተሻ ወረቀት አሳይተውኛል። ማጣራት ያለብን ነገር ስላለ ነው እዚህ ቤት የመጣ ነው። የምትጠየቀውን ጥያቄ በስነ ስርዓት ንጹህ ሰው ከሆንክ የምትጠየቀው ጥያቄ አለ። ጥያቄም በስነ ስርዓት መመለስ ነው። ሌላ እኮ ምንም እንደዚህ የሚያስብል ነገር የለም እኮ። የሰራው ነገር አለ። ምንድነው የምሰራው? እና ታዲያ ምንድነው እንደዚህ የሚያደርግ? ጥያቄ ትጠየቃለህ፣ የምትጠየቀውን ጥያቄ ትመልሳለህ። እስቲ ምን አይነት ወረቀት ነው የሰጡሽ? እስቲ ወረቀቱን አሳዩኝ። ሲጀመር ለአንተ ወረቀት የምናሳይበትም ጊዜ የለም። የምትጠየቀውን ጥያቄ በስነ ስርዓት ትመልሳለህ። አይ ካልክ ደግሞ በሚገባህ መንገድ ማውራት እንችላለን። እየሰማኝ ነው አይደል? ማለት ስለምን እንደሆነ አሁን ስትጠየቅ ትመልሳለህ። አሁን ግን ይኸውልህ ያዙን ልቀቁኝ ምናምን አይሰራም። አርፈህ ቁጭ ብለህ የምትጠየቀውን ጥያቄ ትመልሳለህ። ማናችሁ? በቃ ካሜራውን አስተካክለኝ እስቲ። እሺ ቤተሰቦች ያው አሁን ላይ ከአቶ ኤርሚያስ ጋር እገኛለሁ ማለት ነው። አቶ ኤርሚያስ እንግዲህ ባለቤቱ እንደነገረችኝ ከሆነ ረጅም ጊዜ ቤት እንደተቀመጠ ነግራኛለች። እያንዳንዱ ነገር ለምን እንደተቀመጠ ራሱንም ግልጽ ማድረግ አልፈለገም ነበር። ማለት ማንም ሲመጣ የለም በይ እንደተጣላ ንገሪህ የሚል ነገር ነው ነግሯት የነበረው። እሷም በዛ መሰረት የውሸት ታሪክ እየነገረችን ነበር። እንደተፋቱ ከእሱ ጋር ጭራሽ እንደተለያዩ እየነገረችን ነበር። ነገር ግን ስለ ወንጀሉ ከባድነት ምን ያህል ጉዳት እንደሚያደርስ እያንዳንዱን ነገር መንገር ባለብኝ ልክ እንግዲህ ከነገርናት በኋላ ነገሮችን አምና እዚሁ እንዳለና ጎረቤት ተደብቆ እንደሚኖር ብዙ ጊዜ ከቤት እንደማይወጣ ስራም እንደማይወጣ እያንዳንዱ ያለውን ነገር ነግራናለች ማለት ነው። ስለዚህ እስቲ ከራሱ አንደበት ደግሞ ይሄን ነገር ለምን እንደሚያደርግ ለምን እየፈጸመው እንደሆነ ከራሱ አንደበት የምንሰማው ይሆናል ማለት ነው። ቤተሰቦቼ ይኸውልህ አቶ ኤርሚያስ እዚህ ቤት ስንመጣ ባለቤትህን ነበር ያገኘናት እና ባለቤትህም የሰጠችን መረጃ ምንድነው? ጭራሽ ከአንተ ጋር እንደተለያያችሁ አብራችሁ ጭራሽ እንደማትኖሩ በተጨማሪም ደግሞ ስላንተ በቃ ጭራሽ ምንም እንደማታውቅ ነው የነገረችኝ። እና እኔ ደግሞ ስላንተ ብዙ ለማጣራት ሞክሬያለሁ። ወደ ስራ ቦታም ሄጄ መጀመሪያ ደረጃ ላይ ቼክ ያደረኩት ቦታ የት ነው? ስራ ቦታ ነበር። ስራ ቦታ በሄድኩበት ወቅትም እንደለቀክና ጭራሽ ደግሞ ደብዛህን አጥፍተህ አድራሻህንም አጥፍተህ ለማንም ሳትናገር እንደጠፋህ እንደተሰወርክ ነው የነገሩኝ። ነገር ግን እኔ ከብዙ ድካምና ከብዙ ልፋት በኋላ እዚህ እንደምትገኝ መረጃ አሰባስቤ ቀጥታ ወደዚህ መጥቻለሁ። እና ምንድን ነው ችግርህ? ማለት አንደኛ ደብዛህን ያጠፋህበት ምክንያት ምንድን ነው? ማንም ሳያውቅ ነው ስራው ቢሮውንም ለቀህ የጠፋህበት ምክንያት አንደኛ። ሁለተኛ ነገር ደግሞ ለባለቤትህ እዚህ ቤት ማንም ሰው ቢመጣ እንደተፋታችሁ እንደሌለህ የት እንዳለህ እንደማታውቅ እንድትነግራት አድርገሃል። በተጨማሪ ደግሞ ስራ አቁመህ አሁን ቁጭ ብለህ ያለው ቤት ውስጥ ነው። ይህን ሁሉ ነገር እያረክ ያለው ምክንያትህ ምንድን ነው? ምንም እየገባኝ ስላልሆነ እሱን ነገር እንድታብራራልኝ እፈልጋለሁ። እሺ መጀመሪያ ቀደም ስለነበረው አለመግባባት ይቅርታ ጠይቃለሁ። እሱ ችግር የለውም። ነገር ግን ይኸውልህ አሁንም ቢሆን እንድታውቅ የምፈልገው ነገር ምንድነው? የምትነግረኝ ነገር ምንም አይነት ውሸት እንዲቀላቀልበት አልፈልግም።
እያንዳንዷን ነገር እውነቷን ብቻ እንድትነግረኝ ነው የምፈልገው። ስለዚህ ይሄን ነገር ሁሉ ያረክበት ምክንያት ምንድነው? ሁሉንም ነገር በግልጽ ንገረኝ። ምንም የምደብቀው ነገር የለም። ምክንያቱም ረጅም ጊዜ አይምሮዬ በጣም ጭንቀት ውስጥ ሆነ የቆየሁበት ጉዳይ ነው። ለኔ እረፍቴ ነው። ምን ማለት ነው? ማለት ከራሴ ስጀምርልህ እኔ ድለላ ስራ ነው የምሰራው። በድለላ ስራ ነው ከባለቤቴ ጋር ቤት ልትከራይ መጣን የተገናኘ ነው። በዛው አጋጣሚ ያው በአንድ ተግባባንና ይኸው ለዚህ በቅተናል። ብቻ እኔ በስራው ላይ ከባለቤቴ ጋር ከአንድ አመት በጓደኝነት 2 አመት በትዳር ነው የቆየ ነው። እኔ ሰፈር ላይ በጣም ተግባቢና በጣም ጥሩ ስነ ምግባር ያለኝ ሰው ነኝ እና አጋጣሚ ሆኖ 2 ሰዎች በአንድ ቀን አንዱ ቤት ሊከራይ አንዱ ደግሞ ቤት ግዢ ፈልጎ መጡ። አንዱን እያወራሁት አንዱ መጣ። ሰላም ተባባሉ። እዛ ጉዳያቸውንም ሳይጨርሱ ወጥተው ከተወሰነ ደቂቃ በኋላ አንደኛው መጣና ስለኔ ምንም አይነት መረጃ እንድትነግሩ አልፈልግም፣ ምንም አይነት መረጃ እንዳትነግሩ ብሎ የሆነ ጠርቀም ያለ ገንዘብ ሰጠኝና ሁለተኛዬም ቢሮም እንዳትከፍት ስለኔ ምንም እንዳትነግረው ብሎኝ አስፈራርቶኝ ብሩን ሰጥቶኝ ሄደ። አሁን እያልከኝ ያለው ነገር ምንም እየገባኝ አይደለም። እነዛ ሰዎች ማን ናቸው? 2 ሰዎች መጡ አልከኝ። አንዱ ብቻ 2 ሰዎች፣ አንዱ ቀድሞ መጣ፣ ሁለተኛው በኋላ መጣ። አወሩ፣ ድጋሚ ተመልሶ መጣ አንደኛው። ከዛ ቤትህንም ዝጋ ብር ሰጣለሁ አለኝ እያልክ ነው። ስለ ሰዎቹ ማንነት ምንም የምታውቀው ነገር የለም። ሰዎቹ ማን ናቸው? መጀመሪያ ደረጃ እኔ ምንም አውቀው ነገር የለም እያልኩ ነው። እኔ አሁን ቤት ሊገዛ የነበረው ሁለቱም በአንድ ቀን ስላለው ስለተፈጠረው ነገር ነው እንጂ ነገርኩ። ቤት ሊገዛ የነበረው ቀድሞ ከዚህ በፊት መጥቶ ነበር። ቤት ሊገዛ ሁሉ ነገር ጨርሶ በቃ ተፈራርሞ ብር እንትን ማለት ነበር የቀራቸው። ከዛ የዛን ቀን ግን ሁለቱ ከተገናኙ በኋላ ደግሞ ከተመለሰ በኋላ አልፈልግም፣ ምንም ነገር አልፈልግም፣ ይሄን ነገር ቤቱንም ትቼዋለሁ አለኝ። ምንድነው እንደዚህ ምንድነው አልኩት። በቃ ምንም ነገር አትጠይቀኝ፣ ቤቱን ትቼዋለሁ፣ አንተም እዚህ እንድትሰራ አልፈልግም። አሁን ከዚህ ሰዓት አሁን ቀድሞ ያገኘው አብሮ የነበሩ ሰዎች አለ፣ አብሮት የነበረው ልጅ አለ። እሱም ቢመጣ ምን ሊገዛ ነው ምን ቢልን መረጃ ምንም አይነት ነገር እንዳትሰጠው እንዳትነግረው። አሁን ያነስ ያለሽ ቤት ፈልግና እንትን አስገባኝ አለኝ። ከዛ መጥቶ ራሱ ቢጠይቅህ ሊገዛ ፈልጎ ነበረ። ከዛ አልተስማሙም፣ በቃ ትቶታል። ከዚህ በኋላም ተገናኝተንም አናውቅም በራሪ። ስለዚህ እዛ ቤት ላይ ከመጡት ሰዎች አንደኛው ቤት ሊገዛ ነበር የመጣው እያልከኝ ነው? አዎ። አንደኛው ስለምን ነበር የመጣው? እሱ ክራይ ፈልጎ። ስለዚህ ስለማንነታቸው ምንም የምታስታውሰው ነገር የለም? ምንም የምታውቀው ነገር የለም? ምንም አውቀው ነገር የለም። ያ ቤት ሊገዛ የነበረው ወላሂም ስንት ሲፈራረሙ ስለነበር ስሙ ባልቻ እንደሚባል አውቃለሁ እንጂ። እርግጠኛ ነህ ባልቻ ነው የሚባለው? አዎ ባልቻ ነው የሚባለው። እሺ ብዙም እኮ እንትን ማለት የለብንም። አሁን ፎቶ አሳይሃለሁ። ከማሳይ ፎቶዎች መካከል እዛ ቦታ ላይ የነበሩትን ሰዎች ትለይልኛለህ። እሺ ችግር የለም። እሺ አሁን ፎቶቹን አሳይሃለሁ። ይሄን ፎቶ አየው ታውቃለህ? አላውቀውም። እሺ ይሄንም አላውቀውም። ይሄም አላውቀውም። ይሄኛው ይሄ አንዱ ይሄ ነው። ይሄ ነው ባልቻ። ይሄ ባልቻ የሚባለው ይሄ ነው። ባልቻ ይሄ ነው። በጣም ጥሩ። እሺ ይሄን አላውቀውም። ይሄም አይደለም። ይሄም አይደለም። እሺ ይሄም አይደለም። እሺ ይሄ ራሱ አንደኛው ሊከራይ የነበረው ይሄ ነው። ሊከራይ የነበረው ነው። ስለዚህ የሰጠን መረጃ ትክክል ነው ማለት ነው። በጣም ጥሩ። እሺ ቤተሰቦች፣ ያው አሁን ላይ ማለት ከፎቶዎቹ መካከል እንግዲህ የመረጣቸው ሰዎች አሉ። አንደኛው ባልቻ የሚባለው ሰውዬ እንግዲህ የአቶ ታደሰ ጥበቃ የነበረው ከፍተኛ ክፍያ የተከፈለው ሰው
ነው ማለት ነው። አንደኛው ደግሞ የዛን ቀን እንደተገናኘን እንግዲህ ከቢኒያም አንደበት ሰምተን ነበረ። ከዛ ዘበኛ ጋር እንደተገናኙ ደላላ ቤት ያለውን ነገር እያንዳንዱን ነገር ከዚህ በፊት ነግሮን ነበረ። ባለው መሰረትም እንደመጣ እንግዲህ ከሱም አንደበት ለማረጋገጥ ችለናል ማለት ነው ቤተሰቦቼ። ስለዚህ ከዚህ በኋላ እንግዲህ መሄድ ባለብን መልኩ እየሄድን መድረስ ወዳለብን ቦታ የምንደርስ ይሆናል ማለት ነው። ስለዚህ እዛ ቦታ መጥተው የነበረው እነሱ ናቸው። ነገር ግን ይሄን ነገር እያደረገብህ ያለው ሰው ማን ነው ማለት ከዛ ቤት እንድትወጣ ምንም አይነት ስራ እንዳትሰራ ስለሱም ደግሞ ምንም አይነት ኢንፎርሜሽን እንዳትናገር ያለ ሰው ስለሱ ከዛ በኋላ ተገናኝታችኋልና አታውቁም? እዛ ቦታ ላይ ወይም ደግሞ ሌላ ጋር ቤት እንደነገርኩ አነስ ያለሽ ቤት ተከራይቼለት ነበር። እንድከራይ ለፈልጉት አግኝቼለት ነበር። እዛ እሱ እዛ እየኖረ ሱቄን የተወሰነ ጊዜ ከፍቼ ነበር። ከዛ ምንም በማላውቀው የተወሰኑ ሰዎች መጥተው ደበደቡኝ። ሱቁንም ሁለተኛ እንዳትከፍታሉኝ በጣም ብዙ ማስፈራሪያ ያደረሱብኝ። ስለዚህ እነማን ናቸው ብለህ ታስባለህ? ይሄን ነገር ያደረጉብህ ሰዎች ማን ነው ብለህ ታስባለህ? ይሄ አሁን ያልከኝ አቶ ባልቻ የሚባለው ሰውዬ ነው ብለህ ታስባለህ? በትክክል ራሱ ነው። ምክንያቱም ይሄን ነገር እርግጠኛ እንድትሆንልኝ ፈልጋለሁ። በድለላ ስራ አንተ ከብዙ ሰዎች ጋር ትገናኛለህ፣ ብዙ ነገር ነው የሚፈጠረው። ስለዚህ ሌላ አንተን መጉዳት የሚፈልግ ሰው ወይም ደግሞ አንተ ከዛ ቦታ ዞር እንድትልለት የሚፈልግ ሰው ማንም የለም። ምክንያቱም እየነገርኩ እኮ ነው እኮ እንደዚህ አይነት ገንዘብ ሰጥቶ ከማንም ቢመጣ ስለኔ መረጃ እንዳትነግር ብሎ ያስፈራራኝ እሱ ስለሆነ ከሱ ውጭ ማን ሊሆን ይችላል? እንደዚህ ማለት ሱቁን ከዚህ በኋላ እንዳትከፍት ብሎ ያስፈራራኝ እሱ ነው። ስለዚህ ሱቁን ስከፍት ነው ነገር የደረሰብኝ። ስለዚህ ከሱ ውጭ ማን ሊሆን ይችላል? አንተስ ቤቱን ልትከፍትበት የቻልክበት ምክንያት ምንድነው? እንግዲህ ብር ተቀብለሃል ከዛ ሰው አልከፍትም ብለህ ተማምነህ ገንዘብ ተቀብለሃል። ከዛ በኋላ ቤቱን ልትከፍት የቻልክበት ምክንያት ምንድነው? የተግባባንበት ነገር እኮ ይሄን ያህል ወንጀለኛ ነው ብዬ ማስበው አይደለም እኮ። ትልቅ ብር ነው የሰጠኝ። ብሩ ደግሞ ከባለቤቴ ጋር ያለው የኑሮ እንትንም አለ። በቃ ብሩ አሳሳተኝ። ግን ይሄን ያህል ችግር ይመጣብኛል ብዬ አላሰብኩም። ምን አሁን ይኸውልህ ከአንተ ማወቅ የምፈልገው አንድ ነገር አለ። ቅድም እንደነገርከኝ ከሆነ እንግዲህ ቤቱን ሊገዛ የመጣው ሰውዬ ወይም ደግሞ አቶ ባልቻ ያ ሰውዬ ከመጣ በኋላ ማለትም ያ ምናልባት አንተ ስሙን አላወቅከውም፣ አቶ ቢኒያም የሚባለው ሰውዬ ከመጣ በኋላ ውሉን እንዳፈረሰና በተጨማሪም ደግሞ ስለሱ ማንነት ማንም ቢጠይቅህ ራሱ ቢኒያም ራሱ ቅድም የአብሮኝ የነበረው ሰውዬ ተመልሶ እንኳን ስለዚህ ጉዳይ ቢጠይቅህ እንዳትነግረው ብሎ በተጨማሪም ገንዘብ ሰጥቶ በተጨማሪም ደግሞ አንድ ቤት ብቻ እንድትፈልግለት እንዳረገ ነግረኛል። ስለዚህ አሁን የዛን ቤት አድራሻ እንድትሰጠኝ ፈልጋለሁ። ማለት ምን ያህል እርግጠኛ ሆናለሁ? ይህ ሁሉ ነገር ደርሶብኛል። ብዙ ድብደባ፣ ሱቄን እስከማዘጋ ድረስ ደርሶብኛል። ይህ ሁሉ እንደዚህ አድራሻን ቀይሬ ተደብቄ የምኖረው እኮ ከጀርባዬ ምን እንዳለ ስለማላውቅ ነው። አሁን ማሳየቴስ በምን እርግጠኛ ሆናለሁ? ይኸውልህ ትሰማኛለህ? ወደድክም ጠላህም ይሄን አድራሻ ለኔ አሳልፈህ ትሰጠኛለህ። ይኸውልህ ይሄን ነገር ባለማድረግህ አንደኛ ለወንጀለኛ እየተባበርክ ነው ያለው። የሰራው ወንጀል አለ። በተጨማሪ እነዛ ተደራርበው ይኸውልህ ለከፍተኛ እስር ነው የምትዳረገው። ስለዚህ ያ እንዲሆን ማትፈልግ ከሆነ ግዴታ ይሄን ነገር ለኔ መረጃውን ትሰጠኛለህ ማለት ነው። ምክንያቱም ይኸውልህ የሱ መያዝ የሱ እስር ቤት መግባት የሱ ላጠፋው ወንጀል ቅጣቱን ማግኘቱ መጀመሪያ ደረጃ ላይ የሚጠቅመው ላንተ ነው። ስለዚህ አሁን ላይ ምንም ስጋት ሳይገባ ከቤትህም ወጥተህ በስነ ስርዓት ስራ መስራት የምትፈልግ ከሆነ እንደ ድሮ መንቀሳቀስ የምትፈልግ ከሆነ የምታውቀውን እያንዳንዷን ነገር ትክክለኛና እውነተኛ የሆነ መረጃ ሰጥተኸኝ እኔ ቀጥታ መስራት ያለብኝን ስራ እንድሰራ እንድታረግ ፈልጋለሁ። ስለዚህ አሁን መረጃው ያለበትን ቦታ እንድትነግረኝ ፈልጋለሁ። አሁን እኮ ስለ መረጃው አይደለም። ይሄን ያህል ጊዜ ተደብቄ ለነፍሴ ሰግቼ ነው የቆየሁት እኮ። የዛ ሰው እኮ ብዙ ሰዎች እኮ ናቸው። ሰማኛለህ? አሁን አቶ ባልቻን እየፈራው ነው ምናምን እያልከኝ ነው። እኔ ደግሞ ከዛ በላይ ልጎዳህ እችላለሁ። ሰማኛለህ አይደል? ሲቀጥል ደግሞ ይሄን ነገር የምታደርገው ለኔ ብቻ ብለህ ሳይሆን ለራስህ ጥቅም ስትል ነው ይሄን ነገር የምታደርገው። ሰላምህን ማግኘት የምትፈልግ ከሆነ ወደ ሳይሆን በግድ ይሄን ነገር ታደርጋለህ። ሰማኛለህ? የተከራየበትን ቤት አድራሻውን እንድትሰጠኝ ፈልጋለሁ። ምንም አይነት ካንተ ጋር እንዲህ አይነት ዲል ማድረግም አልፈልግም። ማውራት ባለብኝ ልኩ ላወራህ እችላለሁ አስወጥቼ። ነገር ግን ይኸውልህ ሌላ ነገሮች ሳይፈጠሩ ሌላ ነገሮች ሳይከተሉህ
ማድረግ ያለብህን ነገር አስቀድመህ ብታደርግ ነው የሚሻለው። በተጨማሪም ይኸውልህ እኛ ስለ ቤተሰቦችህም ሆነ ስለ አንተ ደህንነት መጠበቅ ያለብንን ነገር መጠበቅ የምንችል ሰዎች ነን። ስለዚህ አሁን ላይ ሲጀመር አንተ ከወንጀለኛ ጋር መተባበርህም እላይህ ላይ ሌላ ነገር ነው የሚያመጣብህ። ለደህንነትህ ሰግተህ ከሆነ በዛ ምንም ሐሳብ እንዳይገባ። ስለዚህ አሁን የምታውቀውን ነገር ስለ ሰውየው ያለውን አድራሻ እያንዳንዱን ነገር ለእኔ አሳልፈህ ትሰጠኛለህ ማለት ነው። ስለ ደህንነት እርግጠኛ ከሆናችሁ እሺ ላሳይ ይችላል። ስለዚህ ቀጥታ አሁን ከዚህ በኋላ የምናደርገው ምንድነው? ቀጥታ ያከራየኸውን ቤት የዛ ሰውየን አድራሻ ሁሉንም ነገር ትሰጠኛለህ። ምንም አይነት ውሸት አልፈልግም። ከዚህ በኋላም ሌላ ውሸት ምደጋግ ማለት ሌላ ነገር የምታስብ ከሆነ አንተ ላይ የሚደርስብህ ነገር ከባድ ስለሚሆን ማለት ነው። በተጨማሪ ሌላስ ማለት ልትነግረኝ የምትፈልገው ነገር አለ? ምናልባት የዛን ጊዜ የተመለከትከው ስለሱ ሊሆን ይችላል። ብቻ የዛን ያየኸው ተጨማሪ ልትነግረኝ የምትፈልገው ነገር ካለ ልትነግረኝ እፈልጋለሁ። ምንም ተጨማሪ ነገር ያዩት የለም። ብቻ ከዛ ሰው ጋር ከተገናኙ በኋላ ቀጣይ ከሆነ ደቂቃ በኋላ የመጣውና ፊቱ ላይ ያለው የፍርሃት እና የድንጋጤ ምልክት ነው። ስለዚህ ቤቱን ሊገዛ የመጣው ሰውዬ ያንን ሰውዬ ካገኘው በኋላ ፈርቶ ደንግጦ ነበር እያልከኝ? እሺ እሱን እንግዲህ ከዚህ በኋላ ያለውን ነገር እኔ ማረጋገጥ ባለብኝ ልኩ የማረጋግጥ ይሆናል። ነገር ግን ካንተ ጋር አልጨረስኩም፣ ድጋሚ ማውራ ይሆናል። እና ተነስቷል። እሺ ቤተሰቦቼ አሁን ላይ ከአቶ ኤርሚያስ ያገኘነው መረጃ እንግዲህ መጀመሪያም ከአቶ ቢኒያም ያገኘናቸው መረጃዎች ነበሩ፣ ስለ ዘበኛው ጉዳይ ማለት ነው። እንዳለውም በትክክል ዘበኛው እቤት ሊገዛ አቶ ኤርሚያስ ጋር ደላላ አቶ ኤርሚያስ ጋር እንደመጣና ቤት ሊገዛ እንደነበረ፣ ነገር ግን ቢኒያም ይህን ነገር ከሰማ ካወቀ በኋላ ለደህንነቱ ሰግቶ ይሁን ምን አስቦ እንደሆነ ባላቅም ይህን ነገር ምንም ደብዛው እንዲጠፋና ማለት ስለሱ ያለውን ነገር እያንዳንዱን ነገር መረጃዎችን አጥፍቶ ለመጥፋት ሞክሯል ማለት ነው። ነገር ግን በስተመጨረሻ ያደረገው ነገር እንግዲህ ቤቱንም ባይገዛ ለጊዜው የምትሆን ማረፊያ ነገር ፈልግልኝ ብሎ እንግዲህ አንድ ቤት ላይ እንዳስገባው ነግሮናል ደላለው። ያው እንዳያችሁት ነው እንግዲህ ደላለው በአቶ ባልቻ ምክንያት ብዙ ነገር እንደደረሰበት አሁን ላይም በስጋት ላይ እንዳለ በፍራቻ ላይ እንዳለ ከሱ ለማምለጥም ቤት ውስጥ ተደብቆ እንደሚኖር ያለውን ነገር እያንዳንዱን ነገር ነግሮናል ማለት ነው። ስለዚህ እኛም አሁን ከዚህ በኋላ ማድረግ የምንችለው ነገር ምንድነው? በተሰጠን መረጃ መሰረት ሌላም የምንሰበስባቸው መረጃዎች አሉ። ያው ብዙ ቦታ ፍተሻ ሲደረግ የሚገኙ ነገሮች አሉ። ለእናንተ ግልጽ ማናረጋቸው ብዙ ነገሮች አሉ። በዛም መንገድ እንግዲህ ማድረግ ያለብንን ነገሮች ሁሉ አድርገን በቀጣይ እንግዲህ እንደ ፈጣሪ ፍቃድ ነገሮችን ቼክ እያደረግን እያረጋገጥን ወንጀለኞችን የምንይዝ ይሆናል ማለት ነው ቤተሰቦቼ። ስለዚህ አሁን ላይ ይሄ ጉዳይ አላቅም በጣም እየተወሰበሰበና ሌላ ብዙ ነገር ውስጥ እየተፈጠረ ነው ያለውና በተጨማሪም እስቲ ዛሬ አጠገቢያው ሳሚም አለ። ያው ሁሌ ከጎኔ ነው የሚሆነው። በዚህ አጋጣሚ ላመሰግነው እወዳለሁ ቤተሰቦቼ። ይሄን ስራም አንድ ላይ ነው የምንሰራው ያው እንደምታውቁት እና ሊነግረን የሚፈልገው ነገር እሱም ስላለ ለሱ ድል ልስጠውና እስቲ ሳሚ የምትላችሁን በላቸው። ያው እንግዲህ ሁሉንም ነገር ያለውን ነገር ሁላችሁም ታውቃላችሁ ማለት እየሰራን ያለነው አሁን ያዝነውን ኬዝ በደንብ ታውቃላችሁ ብዬ አስባለሁ። እና ነገራቶቹ ደግሞ ወዴት አይነት መንገድ እየሄዱ እንደሆነ በእርግጠኝነት መናገር አይቻልም። ማለትም ከባድ ነው። ትንሽ በጣም ይሆናል አይደለ? ውስብስብ ብሏል። አሁን ያው ሚኪ ደብቆ ያስቀመጠውም ነገር ያው ወጣ እንግዲህ ተነገረ፣ አውራን ምናምን ያለውን ነገር ተናገረ። በእርግጥ እውነቱን ነው ያለውን ነገር በመደበቁ አልፈርድበትም። ምክንያቱም ራሴ መፍታት ማለትም ጊዜው ሲደርስ ማሳወቅ ያለብኝን ነገር አሳውቃለሁ ብሎ ስላሰበ ስለሆነ ያ ችግር የለውም። መሆን ያለበት ነው የሚሆነው። ሲቀጥል ደግሞ አሁን የሜርሲንም ጉዳይ እየተከታተሉት ነው የሚገኙት። እኛም ደግሞ ከዚህ ጀርባ ያለውን ሰው ማንነቱ ላይ ለመድረስ ነው እየታገለን ያለ ነው። የሚኪን አጎት ሰምታችኋል፣ ምን እንደተደረገ እንደነበረ። ሞቷል ተብሎ የነበረ ሰውዬ ምን እየተደረገበት እንደነበረ አይታችኋል። ማለት የደረሰበትን ነገር እንዳለ ቪዲዮ ላይ ተመልክታችሁታል። ሉል ይዞ ቀርቦ ያለውን ነገር ለእናንተ ለማሳየት ሞክሯል። እና ምንድነው አሁን ላይ ደግሞ እኛ ከጀርባው ያለው ማን ነው? እስኪ የዚህ ሁላ ጠንሳሽ ማን ነው? የሚኪ አጎት ላይስ እንደዚህ አይነት ነገር ያደረገው ለምንድን ነው? አሁንስ ይህንን ሰውዬ ማለት መናገር ማለት
ቃላት የለውም። ሰውየው አሁን ላይ ያለበት የነሚኪ አጎት አሁን ያለበት ሁኔታ በጣም ከምነግራችሁ በላይ ነው። ማለትም ለማየትም ለመስማትም የሚከብድ አይነት ሁኔታ ላይ ነው ያለው። እኔ እንጃ ለምን ይሄን ያህል ጊዜ ቤት ውስጥ ዘግተውም እንዳስቀመጡት አይታወቅም። እኔ እንጃ ምንድነው አላማቸው? ፍላጎታቸው ምንድነው? ከዚህ ሰውዬ ስቲል እንደዚህ ሆኖ ራሱ አሁንም ድረስ የሚፈለግበት ነገር ምንድነው? እኛ በዋነኝነት ይሄንን ኬዝ ይዘን የምንሄደው በዚህ መንገድ ነው። ይሄ የዚህ አካል ጠንሳሽና የዚህ ሴራ ዋና አቋቋሚው ማን እንደሆነ ምንስ እንደሆነ ፍላጎቱ ነው እኛ እየተከታተልን ያለ ነው። እንደገናም ደግሞ ጎን ለጎን ከካሜራም ጀርባ ከልዑልም ጋር ከሚኪም ጋር እንግዲህ ከአሸናፊም ጋር ያለውን ነገር በቅርበት እያወራን እየተመካከርን ብዙ ነገራቶችን እያደረግን ነው የምንገኘው። እኛ እዚህ ጋር ደግሞ በራሳችን የያዝነው ኬዝ አለ። መጀመሪያም ታውቁታላችሁ የሚኪን ነገር ከጠበቃው ጀምሮ በዚህ በኩል ያለውን ነገር እኛ ነበርን ይዘን እየሄድን ያለ ነው ኬዙን። አሁንም ቢሆን ደከመኝ ሰለቸኝ ምንም ነገር ሳንል ይህንን ሴጣንና ጭራቅ የሆነ ከጀርባ ያለውን ሰውዬ በቅርብ ጊዜ ውስጥ ደግሞ እንደምናመጣውና ለፍርድ እንደየጥፋቱ ሁሉም የሚገባውን ቅጣት እንደሚቀበል ቃል ልገባላችሁ ፈልጋለሁ። ይህንን እንድታውቁ ፈልጋለሁ። ምንም አይነት ወንጀል የሰራ ሰው መቼም ቢሆን ከፍርድ ነፃ የሚሆንበት መንገድ አይኖርም። ወንጀለኛ እንደ ልቡ ተደብቆ እንደ ልቡ ሆኖ እንደ ልቡ እየፈነጨ በማንኛውም ጎዳናዎች ላይ እየተንቀሳቀሰ የሰውን አንገት አስደፍቶ የሰውን ልብ ሰብሮ የሰውን ሀብት ንብረት ቀምቶ የሰውን አይምሮ ነጥቆ እስከ ማሳበድ ደረጃ ደርሶ ማንም ሰው እንደዚህ መንገድ ላይ ደረቱን ነፍቶ እንዲንቀሳቀስ ፈቃድ አንሰጠው። እኛ በቻልነው አቅም ቅጣት የሚገባቸውን ሰዎች እያንዳንዳቸው ነው ቅጣታቸውን እንዲቀበሉ ነው የምናደርገው። ይህንን ቪዲዮ ደግሞ ለምትመለከቱ ወንጀለኛ ተብዮች እርግጠኛ ነኝ የምታዩታላችሁ፣ በደንብ የምትከታተሉታላችሁ። ይህንን ነገር እናውቃለን። እናንተ ከዛሬ ነገ ተሻሽላችሁ አሁን እኮ ወንጀለኛ እኛ የሆነ ቢሞት ወይ የሆነ ነገር እንዲሆን ምናምን እኮ የማንም ሰው ፍላጎት ነው። አሁን እንደ አበበ አይነት ወንጀለኞች አሉ፣ ከባባድ ወንጀለኞች እኛ ጋርም ስትመጡ ብዙ አይነት ወንጀለኞች አሉ። ግዴታ የሞት ፍርድ በቃ የሚያስፈልጋቸው ግን ደግሞ ምንድነው ለምን በቃ እንደዚህ አይነት ነገር ከምንሰራ ለምን አይምሮአችሁን አስቡና እስኪ ወደ ጥሩ ነገር ለመቀየር ሞክሩ። መጥፎ ነገር የሚያስበውን አይምሮአችሁን ተውት እስኪ። በጥሩ ነገር እኮ ብዙ ነገር ይገኛል። ጥሩ ነገር በመስራት እኮ ብዙ ነገር ይገኛል። እስኪ ጥሩ ነገር ለመስራት ሞክሩ እስኪ። መጀመሪያ መጥፎ ነገርን ብቻ ለምን ታስባላችሁ? መጥፎ ነገርን ትተህ እስኪ ጥሩ ነገር ሞክር። ፈጣሪ የሚረዳሃል፣ ጥሩ ነገር ታገኛለህ። ጥሩ ነገር ከሰራ ጥሩ ነገር ታገኛለህ። ይሄ ግልጽ ነገር ነው። ጊዜያዊ ነገር ሙሉ ነገር አጭበርብሯችሁ አይምሮአችሁ ተዛብቶ ወደ ሌላ ነገር ውስጥ ባትገቡ መልካም ነው። እኛ በህይወት እስካለን ድረስ ደግሞ ማለት ነው ይህንን ነገር አናቆም። ሁላችሁም ቤት ነው የምንገባው፣ ሁላችሁም ጓዳ ውስጥ ነው የምንገባው። ያው የጊዜና የእንትን አለመመቻቸት ነው እንጂ እያንዳንዱ ቤት ብዙ ቤት ችግር አለ። አብዛኛው ኢትዮጵያዊ ቤት ውስጥ በአሁኑ ሰዓት በጣም ብዙ ችግር አለ። እያንዳንዱ ቤት ስር ደግሞ ገብተን እኛ በቻልነው አቅም መፍትሄ ሆነን መፍትሄ ለመስጠት ደግሞ ዝግጁ ነን። ሙሉ አቅማችንን ነፍሳችንን አሳልፈን እየሰጠን ነው። ከማንም ወንበዴ ጋር እየተሯሯጠን እየተተኮሰብን እየተጎዳን እየቆሰልን ያለን ግን ያህም ነገር ማለት ነው ወደኋላ የሚያደርገን ነገር አይደለም። አሁንም ወደኋላ አንልም። ሁሌም ወደፊት ነን። እውነትን ይዘን ሁሌም ወደፊት። ከእውነት ጋር ደግሞ ፈጣሪ ነው ያለው። ፈጣሪን ከያዝን ደግሞ ምንም የምንፈራበት ምንም አይነት ምክንያት አይኖርም። ማንም ሰውም ደግሞ እንዲያለቅስ ያለ ምክንያት እንዲጎዳ ያለ ምክንያት ልቡ እንዲሰበር ምንም አይነት እድል አንሰጥ እና እምላችሁ ወንጀል ለመስራት የምታስቡ ካላችሁ ተጠንቀቁ። በቃ ይቅርባችሁ። ይሄ ነገር አይሆንም። የራስ ወንድም ላይ እኮ ነው ይሄንን ነገር የምታደርገው። የራስ እህት ላይ ነው፣ የራስ ቤተሰብ ላይ ነው ይሄንን ነገር የምታደርጉት። ስለዚህ ይቅር። ይሄ ነገር ምንም የሚያዋጣ ነገር አይደለም። ከቻላችሁ ሰው ነው ፈጣሪ በእኛም ፈጥሮናል በራሱ አምሳያ። በቃ እስኪ አእምሮ ሰጥቶናል እኮ እናስብ። እስኪ ለጥሩ ነገር እናስብ። ጥሩ ነገር ለማድረግ እንሞክር። ችግር የለውም። ይህንን ነገር እስኪ ሞክሩት ሁላችሁ። ፈጣሪ ይረዳናል። ከጎን ያለውን ሰው ስታግዝ፣ ከጎን ያለችን ሰው ስታግዢ፣ ይሄን ነው እኮ መተሳሰብ። ይሄንን ነገር ባደረግን ቁጥር ሁላችንም ደግሞ ፈጣሪ ከጎናችን ሆኖ የእርዳታ የሚያስፈልገንን እርዳታ እያደረገልን አብሮን ሆኖ በልባችን ውስጥ አድሮ ጥሩን ነገር እንድናደርግ ይረዳናል።
ሳትሞክር ግን ተስፋ ቆርጠ ቀጥታ ወንጀል ላይ ከገባ ለገንዘብ ለምን ስትል በቃ ማንም የሰይጣን አገልጋይ ሆነ ነው የምትቀረው። ስለዚህ ባካችሁ ወንጀል ለመስራት ያሰባችሁም ተጠንቀቁ። እየሰራችሁ ያላችሁም ደግሞ ዋጋችሁንና ቅጣታችሁን እንደምታገኙ እወቁት። ጊዜ ይፈጃል እንጂ ሁላችሁም ለፍርድ ትቀርባላችሁ። አሁንም ደግሞ እኛ በያዝነው ኬዝ ላይ ሁሉም እጁ የተነካካ በሙሉ ፍርዱን እንደሚቀበል እርግጠኛ ነው። ማንም ሰው ከዚህ ኬዝ ነፃ ነው። ማንም ሰው ማለት ነው እዚህ ኬዝ ላይ እጁ የገባበት በሙላ ሁሉም ቅጣቱን ያገኛል። ሁሉም አሁን ላይ በጣም እየከፋ ነው የመጣው እኛ ላይ በወንድሞቻችን ይኸው ሚኪም ያለ አግባብ አጎቱ እንደዚህ ተሰቃይቶ ሞቷል የተባለ እናታችንን አይታችኋታል እንዴት እንደሆነች። ኢቭን የሷን ባራሱ እንዴ እኔ እኮ በጣም እኮ ነው ግራ እየገባኛል። እናንተ አሁን ከውድ ቤተሰቦች እናንተ አሁን ይሄንን ቪዲዮ ስለምታዩ ነው። ከቪዲዮ ውጭ ያለውን የቤተሰብ ሁኔታ ያለውን ነገር ብታዩት ደግሞ በጣም ከአይምሮ በላይ ነው። በጣም ያማል። እኛ እኮ ቻል አድርገን ውስጣችንን ያዝ አድርገን ነው እዚህ ጋር መናገር ያለብንም ብቻ የምንናገረው እንጂ ብዙ ነገር አለ። ብዙ ከካሜራ ጀርባ በጣም ብዙ ነገር አለ እና ባካችሁ ሁላችሁም ግን ለፍርድ ትቀርባላችሁ። እዚህ ኬዝ ውስጥ እጃችሁ ያለባችሁ ሰዎች ሁላችሁም ለፍርድ ትቀርባላችሁ። ይሄ ቃሌ ነው። ማንም ከወንጀል ሰርቶ ነፃ የሚሆንበት ምንም አይነት ነገር አይኖርም። እኛ አሁንም ነፍሳችንን ሰጥተን ነው የምንንቀሳቀሰው። ይሄንን እወቁ። የኛ መሞት የሆነ ጉዳት መድረስ ምናምን ጭራሽ አያሳስበንም። ይሄንን ነገር ነው ለማለት የምፈልገው። እንግዲህ ጨርሻለሁ። በረከት እሺ፣ አመሰግናለሁ ሳሚ። ያው በተጨማሪ እንግዲህ ቤተሰቦች ከዚህ በኋላ እንድታውቁን የምፈልገው ነገር ምንድነው፣ ከዚህ በኋላ ህይወታችን ላይም ማለት እኛ እንኳን የሆነ ነገር ብንሆን እነ ልዑልም የሆነ ነገር ቢሆኑ ሌላ ልዑል አፍርተዋል፣ ሌላ በረከት አፍርተናል፣ ሌላ ሳሚ አፍርተናል፣ ሌላ ሚኪ አፍርተናል። ስለዚህ ከዚህ በኋላ በምንም አይነት መልኩ ወንጀል እየሰራ ማንም ሰው የሚቀጥልበትና የሚቆይበት ጊዜ ጥሩ እንደማይሆን ልነግራችሁ እወዳለሁ ማለት ነው ቤተሰቦቼ። ስለዚህ በዚህ አጋጣሚ እንግዲህ እናንተ እንድታግዙኝ ፈልጋለሁ ቤተሰቦቼ። ያው ይሄን ነገር ይሄን ቪዲዮ የሚያይ ሰው ብዙ ትምህርት ይወስድበታል። በተጨማሪም ደግሞ ራሱን ለጥሩ ነገር የሚያዘጋጅበት ስለሆነ ሁላችሁም ለዚህ ቻናል ቤተሰብ የሆናችሁ ሰዎች ሁላችሁም ቤቱን ሼር እያደረጋችሁ ለወዳጅ ለዘመዶቻችሁ እያጋራችሁ ይሄን ነገር ሁሉም እንዲያይ እንድታደርጉ በዚህ አጋጣሚ እጠይቃችኋለሁ ማለት ነው። በተጨማሪም ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ይሄ ቪዲዮ መጀመሪያ ጊዜ እያያችሁት ከሆነ ቤቱን ሰብስክራይብ በማድረግ በተጨማሪም ቪዲዮ ላይክ በማድረግ እንዲሁም ደግሞ ሰብስክራይብ ሼር እያደረጋችሁ ለወዳጅ ለዘመዶቻችሁ እያጋራችሁ እንድትቆዩ በዚሁ አጋጣሚ ነግራችኋለሁ ማለት ነው። ስለዚህ ቤተሰቦቼ ከዚህ በኋላ ያሉትን ነገሮች ደግሞ እያንዳንዱን ነገር ሁሉን ነገር እግር በእግር እየተከታተልን አብረን የምናየው ይሆናል ማለት ነው ቤተሰቦቼ። ስለዚህ በቀጣይ ቪዲዮ እስከምንገናኝ ድረስ ቤተሰቦቼ ቸር ቆዩልኝ።